በወቅታዊ ጉዳይ ላይ ከመሰረተ ክርስቶስ ቤተክርስቲያን የአስተዳደር መሪዎች ጉባኤ የተሰጠ መግለጫ። መግቢያ ከጥቅምት 2018 ዓ.ም ጀምሮ የመሰረተ ክርስቶስ ቤተክርስቲያን ከሜኖናይት አብያተ ክርስቲያናትና ከተቋሞቻቸው ጋር ባላት ግንኙነት ላይ አንዳንድ ጥያቄዎች ተነስተው እንደነበረ ይታወሳል። ከነዚህም መካከል አንዱ ግብረ ሰዶማዊነትን ከተቀበሉትና ንክኪ ካላቸው አብያተ ክርስቲያናት ጋር መሰረተ ክርስቶስ ቤተክርስቲያን ምን አይነት ግንኙነት ሊኖራት እንደሚገባ የሚመለከት ነበረ። ይህን ጉዳይ በተመለከተ ቤተክርስቲያን ከዚህ በፊት በነሐሴ 9 2017 ዓ.ም እና ጥቅምት 7 2018 ዓ.ም በግብረ ሰዶም ላይ ያላትን የማወላዳ አቋም ግብረ ሰዶም ጽዩፍና ከግብረ ሰዶም ጋር ንክኪ ካላቸው ቤተ እምነቶችና ተቋማት ጋር ያላትን ግንኙነት በግልጽ መግለጫዎቿን ማውጣቷ ይታወቃል። ሆኖም አሁን በዚህ ዙሪያ ብዥታን አጥርቶ ተገቢ ግልጽ ምላሽ ለመስጠት የመሰረተ ክርስቶስ ቤተክርስቲያን የመሪዎች አስተዳደር ጉባኤ ከህዳር 12 ቀን 2018 ዓ.ም ባካሄደው አስቸኳይ ስብሰባው የሚከተሉትን ውሳኔዎችንና አቅጣጫዎችን አስተላልፏል። አንደኛ፣ የመሰረተ ክርስቶስ ቤተክርስቲያን ጋብቻ በአንድ ተፈጥሯዊ ወንድና በአንዲት በተፈጥሯዊ ሴት መካከል ብቻ የሚደረግ የዕድሜ ልክ የቃል ኪዳን ግንኙነት እንደሆነ ታምናለች። ይህንንም ለአባላቶቿም ታስተምራለች። ሁለተኛ፣ መሰረተ ክርስቶስ ቤተክርስቲያን ከሜኖናይት ቤተክርስቲያን በተለይም ከላንካስተር ሜኖናይት ኮንፈረንስ ጋር የ75 ዓመታት ታሪካዊ ግንኙነት አላት። በመሆኑም የሜኖናይት አብያተ ክርስቲያናት ለመሰረተ ክርስቶስ ቤተክርስቲያን እድገት ላደረጉት በጎ አስተዋጽኦ ሁሉ ቤተክርስቲያን ምስጋና ታቀርባለች። የመሰረተ ክርስቶስ ቤተክርስቲያን በሰሜን አሜሪካም ሆነ በሌሎች ሀገሮች ካሉት ጤናማ የመጽሐፍ ቅዱስ አስተምሮና ኢየሱስ ክርስቶስ በቃልና በሕይወቱ ያስተማረንን የሕይወት ዘይቤ ከሚከተሉ አብያተ ክርስቲያናት ጋር ህብረት ታደርጋለች። ሆኖም ግብረ ሰዶማዊነትን ከሚቀበሉና በግብረ ሰዶም ልምምድ ውስጥ ያሉትን እንደ አማኞች ከሚቀበሉ አብያተ ክርስቲያናት ጋር ምንም አይነት ህብረት አታደርግም። ሶስተኛ፣ በመሰረተ ክርስቶስ ቤተክርስቲያንም ሆነ በተቋሞቿ መካከል ከውጭ ድርጅቶች ጋር የሚደረገው የአጋርነት ስምምነት ከቤተክርስቲያኒቷ እምነትና አስተምሮ ጋር የሚጣጣም መሆን አለበት። በመሆኑም ማንኛውም የአጋርነት ስምምነት የሚጸድቀው የእያንዳንዱ ተቋም የበላይ ቦርድ ኮሚቴ ወይም የመሪዎች አስተዳደር ጉባኤ ወይም ሥራ አስፈጻሚ አይቶና መርምሮ ካጸደቀ በኋላ ነው። አራተኛ፣ የአናባፕቲስት ሜኖናይት የመጽሐፍ ቅዱስ ሴሚናሪ እንደ አውሮፓውያን አቆጣጠር ከ1976 ዓ.ም ጀምሮ ከ13 በላይ ለሆኑ የቤተክርስቲያናችን ቁልፍ መሪዎችና አገልጋዮች ነፃ የትምህርት ዕድል በመስጠት ትልቅ አስተዋጽኦ የነበረው ሴሚናሪ ነው። ሆኖም ከቅርብ ጊዜ ወዲህ በአካታችነት ሰበብ ለተመሳሳይ ጾታ ግንኙነት እንደ ማንኛውም መብት በመቀበሉ ምክንያት የነበረው የሁለተኛ ዲግሪ ፕሮግራም ሙሉ በሙሉ የተቋረጠ መሆኑን የመሪዎች ጉባኤ አረጋግጧል። አምስተኛ፣ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የመሰረተ ክርስቶስ ሴሚናሪ ፕሪንሲፓል በአሜሪካን ሀገር ለሴሚናሪ ሁለገብ የህንፃ ግንባታ የገንዘብ ማሰባሰብ እንቅስቃሴ ወቅት በቨርጂኒያ ግዛት በሃርስበርገር ከተማ በምትገኘው የኮሚኒቲ ሜኖናይት አጥቢያ ቤተክርስቲያን ውስጥ ባለው አዳራሽ በመሰረተ ክርስቶስ ቤተክርስቲያን ሊንክ ቦርድ አማካኝነት በተዘጋጀው የገንዘብ ማሰባሰብ ግብዣ ላይ ተገኝተው ጥሪ ለተደረገላቸው ሰዎች ለሴሚናሪው አገልግሎት የወደፊት አቅጣጫ መግለጫ ሰጥተው ነበር። የመሰረተ ክርስቶስ ቤተክርስቲያን ተወካዮች ይህች የአጥቢያ ቤተክርስቲያን በግብረ ሰዶማዊነት ላይ ያላትን አቋም ቀድሞ የማያውቁና ያልተነገራቸው መሆኑን የሊንክ ቦርዱ ፕሬዝዳንት
ለመሰረተ ክርስቶስ ቤተክርስቲያን የመሪዎች ጉባኤ እንደ አውሮፓውያን አቆጣጠር በኖቬምበር 18 ቀን 2025 ዓ.ም በተጻፈው ደብዳቤ ኃላፊነት እንደሚወስድ ገልጿል። በተጨማሪም የአጥቢያ ቤተክርስቲያኒቷን አዳራሽ ከመጠቀም ውጪ ከአባላቶቿም ሆነ ከአጥቢያ መሪዎች ጋር ምንም አይነት ግንኙነት ያልተደረገ መሆኑ የታወቀ ቢሆንም ወደፊት እንደዚህ አይነት ጉዞዎች በጥንቃቄ እንዲደረጉ ጉባኤው አሳስቧል። ስድስተኛ የመሰረተ ክርስቶስ ቤተክርስቲያን እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምራ የሜኖናይት ወርልድ ኮንፈረንስ አባል የነበረችና የቀድሞ መሪዎቿን በሊቀመንበርነትና በምክትል ፕሬዝዳንትነት ሲያገለግሉ መቆየታቸው ይታወቃል። በዚሁ አግባብ የመሰረተ ክርስቶስ ቤተክርስቲያን እንደ አውሮፓውያን አቆጣጠር በ2028 የሚደረገውን የሜኖናይት ወርልድ ኮንፈረንስ ለማዘጋጀት በቤተክርስቲያን አስተዳደር መሪዎች ጉባኤ መደበኛ ስብሰባ በጉዳዩ ተስማምታ በ2015 ዓ.ም ጠቅላላ ጉባኤም ይህንን አጽድቋል። ሆኖም የሜኖናይት ወርልድ ኮንፈረንስ ከተስማማባቸው የእምነት አንቀጾች ውስጥ ግብረ ሰዶምነትን የሚደግፍና የሚቀበል አንቀጽ ባይኖረውም ከቅርብ ጊዜ ወዲህ ግብረ ሰዶማዊነትን የተቀበሉ ውስን የሜኖናይት አብያተ ክርስቲያናትን በአባልነት አቅፎ መቆየቱ አሳስቦናል። በመሆኑም ባለፈው በጥቅምት 7 2018 ዓ.ም ቤተክርስቲያን በሰጠችው መግለጫ በቁጥር 5 ላይ በተጠቀሰው የአቋም መግለጫ መሰረት የሜኖናይት ወርልድ ኮንፈረንስ በዚህ አቋም የሚጸና ከሆነ ጉዳዩ ከቤተክርስቲያናችን መሰረተ እምነት ጋር የሚጻረር በመሆኑ በሕዝባችንም ላይ ግርታን በመፍጠሩ ምክንያት የ2028 የሜኖናይት ወርልድ ኮንፈረንስ ቤተክርስቲያን እንደማታዘጋጅ የአስተዳደር መሪዎች ጉባኤ ወስኗል። ሰባተኛ መሰረተ ክርስቶስ ቤተክርስቲያን ከሜኖናይት የትምህርት ተቋማትም ሆነ ከሜኖናይት ወርልድ ኮንፈረንስ ጋር ያለው ግንኙነት አሁን ባሉ መሪዎች የተጀመረ አይደለም። አሁን ያሉ መሪዎችም በቤተክርስቲያን መሪዎች ጉባኤ ዕውቅና የተላኩና ከመሰረተ ክርስቶስ ቤተክርስቲያን እሴትና ከመጽሐፍ ቅዱስ አስተምሮ ውጭ በተለየ ግብረ ሰዶማዊነትን ከሚቀበሉ ቤተክርስቲያናት ጋር ምንም አይነት ያልተገባ ግንኙነት አላደረጉም። ይልቁኑ ግብረ ሰዶማዊነትን የማይቀበሉትን የተለያዩ ሀገራት የሜኖናይት ቤተክርስቲያን መሪዎችን ወደ ኢትዮጵያ በመጋበዝ በጋራ እንዲነጋገሩና ወጥ አቋም እንዲይዙ በማድረግ ረገድ ረጅም ርቀት ሄደዋል። ነገር ግን ይህ እየታወቀ አሁን ያለው መሪዎችን ከግብረ ሰዶማዊነት ከሚቀበሉ አካላት ጋር በማያያዝ ክርስቲያናዊ በሆነና በማንጽ መንገድ ሚዲያን በመጠቀም በቤተ እምነቷና በመሪዎቹ ላይ እየተደረገ ስላለው ያልተገባ ጫና ከልብ እናዝናለን። ይልቁኑ በዚህ አስቸጋሪና ከፋፋይ ሁኔታ ውስጥ ጸንተው በመቆም የቤተ ክርስቲያኒቱን አንድነትና ሕልውና ለመጠበቅ ለከፈሉት ዋጋ የአስተዳደር መሪዎች ጉባኤ ዕውቅና ይሰጣል። ስምንተኛ በመጨረሻም የመሰረተ ክርስቶስ ቤተክርስቲያን በቡድን አመራር ተቀራርቦ በመነጋገርና በመስማማት አገልግሎቷን የምታካሂድ ሰላማዊ ቤተክርስቲያን ነች። ቤተክርስቲያን የምትኖረው በየጊዜው በፍጥነት በሚለዋወጥ ዓለም ውስጥ እንደመሆኑ በየጊዜው የሚያጋጥሙ ተግዳሮቶችን በመመካከርና በጸሎት የእግዚአብሔርን ምሪት በመፈለግ ቃሉን ማዕከል ያደረገና እግዚአብሔርን የሚያስከብር ምእመናንንም በሚያንጽ መንገድ አስተማሪ እርምጃዎችን ትወስዳለች። በመሆኑም የቤተ ክርስቲያናችን አባላት፣ አገልጋዮችና መሪዎች በየጊዜው በሚነሱ ወቅታዊና መሰረታዊ ጉዳዮች ላይ ሐሳባቸውን የቤተ ክርስቲያኗ መተዳደሪያ ደንብ በሚፈቅደው ሥርዓትና ክርስቲያናዊ በሆነ ስነ ምግባር እንዲገልጹ እናበረታታለን። በሌላ በኩል በማህበራዊ ሚዲያ አማካኝነት ሐሳቦች ሲሰጡ እውነትን በፍቅር በመግለጽ ላላመኑ ሰዎች ምሳሌ በሚሆኑበትና እግዚአብሔርን በሚያስከብር ሁኔታ እንዲሆን ቤተክርስቲያን አጥብቃ ትመክራለች። በመጨረሻም በጸሎት ሐሳብን በማጋራት አብራችሁን የነበራችሁ ይህ ጉዳይ ይመለከተናል ብላችሁ አብራችሁ ሐሳብ የሰጣችሁ የቤተክርስቲያናችን አባላትና
የሌሎችም ቤተ እምነት መሪዎች ቤተ ክርስቲያን እግዚአብሔር ይባርካችሁ ትላለች። እግዚአብሔር አገራችንን ኢትዮጵያን ይባርክ።